ማሪዮ ባላቶሊና የእግር ኳስ ሕይወቱ ሲታወስ። ሰላም አድማጮቻችን እንዴት ናችሁ? ስለ ማሪዮ ባላቶሊ የእግር ኳስ ሕይወት ሲነሳ ከእግር ኳሱ በላይ አወዛጋቢው ባህሪው በግንባር ቀደምትነት በሰዎች አእምሮ ውስጥ ይታወሳል። ለዛሬም በወንድማገኝ ጸጋዬ ስለ ባላቶሊ የእግር ኳስ ሕይወቱና ድርጊቱ የተመለከተ ዝግጅት በሃሚንግ ስፖርት ይዘን ቀርበናል። አብራችሁን ቆዩ። በነውጠኛ ባህሪውና በአወዛጋቢ ድርጊቶቹ የሚታወቅ ተጫዋች ነው ማሪዮ ባላቶሊ። ማሪዮ ባላቶሊ ፕሮፌሽናል እግር ኳስ ሕይወቱን የጀመረው በሀገሩ ክለብ ሉሜንዛን ሲሆን ከዛ በመቀጠል ለኢንተር ሚላን፣ ማንቸስተር ሲቲ፣ ኤሲ ሚላን እና ሊቨርፑልን ለመሳሰሉ ታላላቅ ክለቦች መጫወቱ ይታወሳል። ከጣሊያኑ ክለብ ኢንተር ሚላን ጋር እንደ አውሮፓውያን አቆጣጠር በ2009-2010 የውድድር ዓመት የሶስትዮሽ ዋንጫ አሳክቷል። በእንግሊዙ ክለብ ማንቸስተር ሲቲ ለ3 የውድድር ዓመት የቆየው ባላቶሊ እንደ አውሮፓውያን አቆጣጠር በ2011-12 የሊጉን ዋንጫ ሲያሳካ ትልቁን አስተዋጽኦ ማበርከቱ አይዘነጋም። በወቅቱ ማንቸስተር ሲቲ የሊጉን ዋንጫ ማንሳቱን በመጨረሻው ሳምንት ጨዋታ ሲያረጋግጥ በጨዋታው የማሸነፊያውን ግብ አጊሮ ሲያስቆጥር አመሻሽቶ ያቀበለው ባላቶሊ ነበር። Manchester United's game is over. So is Bolton's game at Stoke. QPR are safe. They don't know it yet. Balotelli. Aguero! Staggering! Just staggering! He's won the league with 90 seconds of stoppage time to play. United's game was over. They had it. They've had it stolen back. ግብ ካስቆጠረ በኋላ እንደ ሌሎች ተጫዋቾች ሲደሰት የማይታየው ባላቶሊ ደስታውን ለምን እንደማይገልጽ ሲጠየቅ ግብ ማስቆጠር ስራዬ ነው የሚል ምላሽ በአንድ ወቅት መስጠቱ ይታወሳል። መኪና ማቆም በሚከለከልበት ቦታ መኪና በማቆም የገንዘብ ቅጣት የሚከፍለው ተጫዋቹ የገዛ መኪናውን ከግንብ ጋር አጋጭቶም ያውቃል። ጣሊያናዊ ተጫዋች ባላቶሊ በቆዳ ቀለሙ የዘረኝነት ጥቃት በተደጋጋሚ ቢደርስበትም ኮከብ ተጫዋች ከመሆን አላስቆመውም። ባላቶሊ በእንግሊዝ ፕሪሚየር ሊግ ቆይታው የሀገሪቱ መገናኛ ብዙሃን መነጋገሪያ አጀንዳ እንደነበር ይታወሳል። እንደ አውሮፓውያን አቆጣጠር በ2010 ማሪዮ ባላቶሊ ጎልደን ቦይ ሽልማትን ካሸነፈ በኋላ ሽልማቱ ይገባኛል በማለት የተናገረ ሲሆን ጋዜጠኞች ሁለተኛ ስለወጣው ጃክ ዊልሼር ሲጠይቁት ጃክ ዊልሼር የሚባል ተጫዋች እንዳለ አላውቅም በማለት ነበር የመለሰው። ሜሲ 7ኛ ባሎንዶር ሽልማቱን ባሸነፈበት ወቅት ሜሲ በቻምፒየንስ ሊግ ወሳኝ ጨዋታዎች ላይ ሳይሳተፍ 7 የባሎንዶር ሽልማት ከተሰጠው 3 የቻምፒየንስ ሊግ ዋንጫዎችን በተከታታይ ላሸነፈው ክርስቲያኖ ሮናልዶ 20 ባሎንዶር ሊሰጠው ይገባል በማለትም አስተያየቱን ሰጥቶ ነበር። ማንቸስተር ሲቲ ዩናይትድን 6-1 ባሸነፈበት ጨዋታ ባላቶሊ 2 ግቦችን ያስቆጠረ ሲሆን ግብ ካስቆጠረ በኋላ why always me የሚል ጽሑፍ ያሳየው ተጫዋቹ ለምን እኔም ብቻ የሚለውን ጽሑፍ በቲሸርቱ እንደጻፈም መናገር አይፈልግም። ባላቶሊ ከተጫወተባቸው ክለቦች መካከል በሊቨርፑል እና ኤሲ ሚላን ያልተሳካ ጊዜ አሳልፏል። የአውሮፓ ቻምፒየንስ ሊግ እና የእንግሊዝ ፕሪሚየር ሊግን ጨምሮ የተለያዩ ዋንጫዎችን ያሳካው ባላቶሊ ቀይ ካርድ መመልከት፣ አወዛጋቢ ነገሮችን ማድረግ የሁል ጊዜ ተግባሩ ነበር። ማሪዮ ባላቶሊ በእግር ኳስ ሜዳ ብቻ ሳይሆን ከሜዳ ውጭም በቀላሉ የሚናደድ ሲሆን የገዛ ቤቱንም አቃጥሏል። ሀገሩ ጣሊያንን እንደ አውሮፓውያን አቆጣጠር ከ2010 እስከ 2018 ያገለገለው ባላቶሊ ለብሔራዊ ቡድኑ 36 ጨዋታዎችን አድርጎ 14 ግቦችን ከመረብ ጋር አገናኝቷል። የእግር ኳስ ቤተሰቡ ለዓመታት ነውጠኝነቱን ሲያይ የቆየው ባላቶሊ በ2025 ከእግር ኳስ ዓለም ራሱን ማግለሉ ይታወሳል።